ኖላዊቶች እርግብና ተምቹ በድጋሚ ተገናኙ። ሜላት ቤት እንግዲህ ምን የተፈጠረ ይመስላችኋል? በተምቹና በእርግብ መካከል ምን ተፈጠረ? ምክንያቱም እርግብ እንግዲህ በደስታ ተጨርጭረዋል ማለት ነው። ይሄ ነገር ደግሞ ወዴት እየሄደ ነው ማለት ነው? እርግብ እውነት አረገዘች? እንዲወዶች ምን ይመስላችኋል? ቀሪውን ለእናንተ ማለት ነው። እርግብ እንግዲህ ለተምቹ እንደዚህ ሳቅ በሳቁ ነው እሱም እሷም ተምቹ አሲር እንደዚሁም ደግሞ ሀናም ሁሉም እነ ሰላም ባሉበት ወይዘሮ ሜላት ባለችበት ቤት እንግዲህ ምንድን ያጋጠማችሁ መስሏችሁ ግብና ተምቹ ምን ያሰቡ ይመስላችኋል ማለት ነው? እንግዲህ ሀኒቾን ከኢዝራ ጋር አቁማ ከአሲር ጋር ልትሆን ነው። ምክንያቱም ግዴታ ነው። ኢዝራ ደግሞ ወስልቷል። ይሄ ወስላታ ማለት ነው። በማደንዘዣ እንግዲህ አብሯት እንዲያደር አደርጋለች ጽዮን ማለት ነው። ይህንን ነገር ደግሞ በጣም ለረጅም ጊዜ ስትፈልገውና ስትመኘው ነበር እውነት ለመናገር ማለት ነው። ይህን ያደረገችላት እህቷ ቤቲ ናት ማለት ነው። ሰላም ጤና ይስጥልን የህይወት ቤተሰቦች፣ ላይክ ሸር ሰብስክራይብ ማድረግን አትርሱ። እንደተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው። የኖላዊቶች ታሪክ እንግዲህ እንደቀጠለ ነው ማለት ነው። በወይዘሮ ሜላትና በበቃሉ መካከል ያለው ነገር አልተፈታም፣ ገና ነው። ቅዱስም እነ ኢዝራ ቤት ሄዶ እንግዲህ የኢዝራን አባት አናግሮት ነበረ። እስኪ ንገረኝ ሀና ማለት ማናት? ምን አይነት ልጅ ናት? እያለ አረን ያላቃችሁም ብሎ ይለዋል ማለት ነው። እኔ ጋር ብሰራ ምን ይመስልሃል ሲለውም ደግሞ አይ እኔ ምንም መስራት አልፈልግም ብሎ ተናግሯል ማለት ነው። ቅዱስ እንግዲህ እንደዛ ያለው ምክንያት ምንድን ነው? አንደኛ ነገር ሰላም ሁሉንም ነገር አጫውተዋለች። የኢዝራ አባት መጥፎና ባለጌ እንደሆነ ከዛም በላይ ደግሞ ለኢዝራ ስትል ሁሉንም ነገር አንድ ነገር እንደ ልጅ ነው ብላ ምክሬን ካለ እንትን ካልናእከው፣ ስለዚህ አንተ ደግሞ ስለ ልጅህ ብለህ ሁሉን ነገር እርግፍ አድርገህ ብተው አይሻልህም እንዲህ ብሎታል ማለት ነው። በዚህ የተነሳ እንግዲህ ወይዘሮ ሜላትም ግራ ገብቷታል። ቤቲን እንግዲህ አብረሽ ሄደሽ እንድትሰሪ እሱ ድርጅት ውስጥ ድጋሚ እንደምትሰሪ ጠይቂው ይላታል ማለት ነው ትላታለች። እሷም ደግሞ በቃሉን አንተ ጋር መስራት ፍላጎቱ አለኝ፣ አንተ ጋር የመስራት ተመልሼ ብሰራ ምን ይመስልሃል እንኳ ስትለው፣ እሱ ደግሞ በፍጹም ይህን ላደርግ አልችልም እና አንቺ ደግሞ እንዴት ልትመጭ ቻልሽ? ይህን የመጣሽበትን እግርሽን ይዘሽ ኮተትሽን ውጭልኝ ከቤቴ ሲላት፣ እንዴ በቃሉ ቆይ እንጂ እንደዚህ ማታደርግ በእኔ የሚጨክን አንጀት የለህም እኮ እዚህ ጋር የመጣሁት ወደ ድርጅት እንድትመለስ ብዬ ነው፣ ስራ ያስፈልገኛል ስትለው፣ ሜላት እንደላከችሽ እኮ 100% አውቃለሁ። ስለዚህ እሷ እንጂ ላረግሽኝ እንዴ? እኔም ስራ በእርግጥ በአንቺ የሚጨክን የለብኝም፣ ግን ስራ ብሰጥሽ ይህንን ድርጅት ውስጥ ልቀጥሬ ሳይሆን አንቺ መስራት የምትችይው ሜላት ቤት ገብተሽ ሜላት እያንዳንዱ ነገር እያደረገች ያለውን ነገር አምጥተሽ ትነግሪኛለሽ ብሎ ይላታል ቤቲን። ቤቲም ደግሞ እሺ በቃ ካልከኝ ምንም ችግር የለም ትልና ለወይዘሮ ሜላት በቃሉ እኮ እንደዚህ አለሽ ብላ ትነግራታለች ማለት ነው። አውቆብሻል አንቺ እንደላክሽ ምናምን ስትላት፣ እሷም ደግሞ እውነትሽ ነው በቃሉ እንደዛ አረገ እያለች ትጠይቃታለች ማለት ነው። አሁን ላይ እያንዳንዱ ነገር ምን እንደማረገን ያውቃለሁ ብላ ወይዘሮ ሜላት እንግዲህ ቆፍጠን ብላ ተነስታለች ማለት ነው። በእርግጥ እውነት ለመናገር ሀና አሴር ጋር መሆን አለባት ብዬ ነው የማስበው። ኢዝራ እንደሆነ ነገሮችን መፍታት ነበረበት። አስተካክላችሁ አንድ ላይ ሆናችሁ አስባችሁበት የእሷን ነገር የእሷን እንትን ማድረግ ነበረባችሁ ማለት ሁለታችሁ ቆም ብላችሁ አስባችሁ ችግራችሁን መፍታት ሲገባችሁ በቤተሰብ ምክንያት መጣላት አልነበረባችሁም። ሁለተኛ ነገር ደግሞ አሴር ተጣልተ መሄድ ያልነበረብህም ወደ ሀና ማለት ነው። እንግዲህ ሀናን ልግደልሽ ደያዝሽ እያልክ ነበር ማለት ነው። ይሄ ነገር ደግሞ ያናዳል ማለት ነው። በዚህ የተነሳ እንግዲህ ሀናም ተናዳና ተበሳይታ እንዴት አንገቴን ያንቀኛል ከኔም አልፎ ደግሞ እናቴን ሰርቧታል በማለት ለሰላም እየታጫውታታለች ማለት ነው። ሰላምም ደግሞ እንዴ ሀንቸው ምን ማለትሽ ነው? ጭራሽ ማየን ሰደባት። አንቺ ቆይ ለምን ሄድሽ? ለምን አገኘሽው? እንዴት ልታገኙ ቻልሽ? ማለቴ እሱ እንግዲህ ይሄድም አይሄድም አንቺ እንዴት ልትሄጂ ቻልሽ? ይሄን መልሽልኝ ትላታለች ማለት ነው። ቢሆንም ግን እሳ ይሄን ማድረግ አትችም። ጽዮንን አምነሽ እንዴት ትሄጃለሽ? የመጣ የሄደውን ሰው አምነሽ ለምን ኬርሽ? ብላ በመቆጣት ትጮህባታለች። በጮኸችባትም ሰዓት ላይ እሷ የምታውቀው ታሪክ ስለሌለ እያንዳንዱ ነገር
ማስተካከል የምትችይውን ነገር ማስተካከል አለብሽ እንጂ ሄደሽ ሁሌ ከነይ ሲሉሽ መሄድ ምን ማለት ነው ብላ ትቆጣታለች ማለት ነው። በቃሉ እንግዲህ ሜላት ላይ የሚያደርገው ከባድ ችግር ቢኖርበት ነው እንጂ ሜላትን ሳትቀርመኝ እቀርማታለሁ እያለ እንግዲህ እሷም ደግሞ በቃሉማ አትቀርመኝም፣ አሸንፈህ አጥለኝም እጥልሃለሁኝ እስከ ዛሬ ድረስ ቤተሰቦቼንና ጓደኞችን ስትገድል ስትበጠብጥ ዝም ብዬ አይቻለሁ። አሁን ግን የመጣውን አልፈራም ብላ መስፍንም ለማናገር ሜላትን ቢሞክር አንተ ከፈራህ የራስ ጉዳይ፣ እኔ ግን በልጆች የሚመጣብኝን ነገር እያንዳንዱ ነገር ፊት ለፊት ነው የምጋፈጠው አቶ መስፍን እያለች አዎ መስፍን ሰነፍና አስመሳይ ሰውዬ ነህ ማለት ነው። ሜላት እየተጋፈጠች ወንዶቹን አንተ ቆመህ እየተመለከትክ ነው ማለት ነው። አሲር እንግዲህ ወንዶችዬ መልካምና ጨዋ ነበረ፣ ግን እሳ ከባዱ ችግር አለ ማለት ነው። የእነሱ ችግር እንደነገርኳችሁ ይቅር ነው አትሉትም ማለት ነው። እያንዳንዱ ነገር አስተካክላ እያንዳንዱ ነገር እንትን ብትል አሪፍ ነበረ። እሷ ግን እንዴት ልታደርግ አልቻለችም ማለት ነው። በቅርቡ ቀን ማስተካከል ብትችል ብለን እኛም ከፍ ከፍ እያልንለን ነው ማለት ነው። ወይዘሮ ሜላት እንግዲህ እውነት ለመናገር እንደነገርኳችሁ ብዙ ነገር አስባለች ማለት ነው። በቃሉን አብሶ ለመግደል ትሞክራለች። ቤቷን እንትን ብሎባት ትሎባታል። እርግብ ምን አስባ ይመስላችኋል? አሁን ወደ ሜላት ቤት የመጣው አንደኛ ሀናን፣ ሁለተኛ ደግሞ ዲምብላል ተምቹን ስለቀማቻት እነሱን ለማጥቃት ይመስለኛል ለመበቀል የመጣችው። እርግብንም ደግሞ እርግብ ተምቹ አልፈልግሽም፣ እኔ የራሴን ህይወት እየኖርኩ ነው፣ ህይወትሽን ኑሪ ስላላት እሱን ነገር እንግዲህ እየተናገረ ትገኛለች። እያንዳንዱ ነገር ምን እንደማረግን ያውቃለሁ፣ በእኔ ህይወት እየቀለደኝ ሁላ እቀልድበታለሁ ብላ እርግብም ተምቹ እንግዲህ ድንብላልና እባክሽን ራስሽን ጠብቂ፣ ራስሽን ካልጠበቅሽ ትሞቻለሽ እያለ ይጠይቃት። እሷም ደግሞ እኔን የምታስፈራራውን አስፈራራ፣ እኔ አልፈራትም፣ የመጣብኝን ፊት ለፊት እጋፈጠዋለሁ ብላ እንግዲህ ለተምቹ ነግረዋለች ማለት ነው። ተምቹም ደግሞ ግራ ስለገባው እውነት ለመናገር እርግብ በጊዜው ነበር አሁን ተስተካክለሻል ብለን ነበር፣ አልተስተካከልሽም። ወይዘሮ አስቴርም እውነቷን ነው፣ ለካ አልተስተካከለችም። እርግብ መቼም አትስተካከልም ያለችው ማለት ነው። ትክክል ናት ብዬ ነው የማስበው። አሁን ተምቹና አሴር እንግዲህ እነሱን እንወጋለን ብለው ተነስተዋል። ኢዝራን ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳቸው።